ኢትዮጲስ በአውትሻይን አካዳሚ ተገኝታ ነበር። በዚያም ከተማሪዎችና ከወላጆች ጋር አዝናኝ ጊዜ አሳልፋ ተመልሳለች። ዝርዝር ዘገባውን ኤሊና እንደሚከተለው ታቀርብልናል። ጀቱ በራሪው ጀቱ ዛሬ አታምንም ከአዲስ አበባ ሐዋሳ ድረስ ተጉዘን በሰንሻይን ትምህርት ቤት ነው የምንገኘው። እኔና ኢትዮጲስ እንዲሁም ባቢ በአውትሻይን ትምህርት ቤት በጣም ደስ የሚል ጊዜና በጣም ደስ የሚል ቆይታ አሳልፈናል። የተለያዩ ፕሮግራሞች ነበሩን። እንዲሁም የአውትሻይን ትምህርት ቤት ተማሪዎች ቆንጆ ፕሮግራሞችን አቅርበውልን ነበረ። ግጥም ነበር፣ ውዝዋዜ ነበር። በጣም ደስ የሚል ፕሮግራም ነበር። እኔም ኢትዮጲስን በጣም ደስ ብሎናል። በጣም ነበረ ደስ የሚለው። በጣም ጀቱ አታምንም እዚህ ትምህርት ቤት ላይ እንዳለ ተማሪዎቹ በጣም ነበረ ደስ የሚሉት። ወደ ፕሮግራሙ ባልደረባችን አንድነትም ዝርዝር አላት። እንከታተላለን። አመሰግናለሁ ጀቱ። አሁንም ከሐዋሳ አልወጣንም። በአውትሻይን ትምህርት ቤት ኢትዮጲስ ተገኝታ ነበረ። በርካታ አዝናኝ አስተማሪ ዝግጅቶች ቀርበዋል። ባለፈው ስለተገኘን እዚህ ደግሞ ምን እንብላ በሚል ርዕስ ነበር ዝግጅቱ የተዘጋጀው። ተረቶቿ፣ እንቆቅልሾቿ፣ የፓፔት ትዕይንቶቿ የተመጣጠኑ ምግቦችን መመገብ ለሰውነታችንን ያለውን ጥቅም የሚያሳዩ ነበሩ። ታዲያ ልጆች በዚህ እጅግ ተደስተዋል። ተማሪዎች የባህል ልብሶቻቸውን ለብሰው ተወዛውዘዋል። ሽለላና ፉከራም ነበረ። ዘራፍ ተነስቶ ዘራፍ ሲነሳ የሌሊት አውሬ የቀን አንበሳ በዛ ቁልቁለት በዛ ድፋታ በአንድ እጁ ብረት በአንድ እጁ ቃታ ከቃታም ቃታ ሞልቃቄ የኢትዮጵያ ልጅ ነኝ ወንዳም በርካኪ። እንዲሁም ግጥም አቅርበዋል። እንደዚህ አይነት ዝግጅቶችን ደግሞ የኢትዮጲስ ጣፋጭ አንደበቶች በሚለው ወይም የኢትዮጲስ ጣፋጭ ተረቶች በሚለው እናቀርብላቸዋለን። ወላጆች በውዝዋዜ እንዲሁም ደግሞ ድምፅን በማስመሰል ተሳትፈዋል። መርከብ እባላለሁ። ፍቅር እባላለሁ። አናን እባላለሁ። አሰፋ እባላለሁ። ጌታውን እባላለሁ። ረዴት እባላለሁ። ሶስቱም ብርቱ ተወዳዳሪዎች ነበሩ። ሁሉም ወላጆች አንደኞች ናቸው። ሁሉም ወላጆች አሸናፊዎች ናቸው። ውድድር ስለሆነ ሶስቱን አስቀርተን ሶስቱም ተወዳድረው ደግሞ ሶስቱም አንደኞች ሆነዋል። ለሶስቱም የኢትዮጲስን ጣፋጭ ተረት መጽሐፍ እንሸልማቸዋለን። በደንብ አድርጋችሁ አጨብጭቡላቸው። እናመሰግናለን። ሰላም ልጆች እንዴት ናችሁ? አንዳንድ ጥያቄዎች ልጠይቃችሁ ነው ዛሬ ከባቢ ጥያቄ። አሁን የምጠይቃችሁ ጥያቄ ምን ፍራፍሬ ትወዳላችሁ? ምን ትወጃለሽ አንቺ? አቮካዶ፣ አፕል፣ ማንጎ፣ ሙዝ፣ ሐብሐብ። እሺ አቮካዶ ምን ጥቅም አለው? ለሰውነታችን ኢነርጂ ይሰጠናል። ለሰውነታችን ኢነርጂ። ሙዝን የመረጥሽበት ምክንያት ምንድነው? ስለሚያጠናክርና ስለምወድ። አስተያየትም ተቀብለናል። ረድኤት እባላለሁኝ። የአውትሻይን አካዳሚ ቁጥር 2 ርዕሰ መምህር ነኝ። ኢትዮጲስ ወደኛ መጣ ህጻናቱን በማዝናናት የተለያዩ ፕሮግራሞችን በማድረግ በጋራ አሳልፈናል። ኢትዮጲስ ቲሙ ይዞ የመጣውን ፕሮግራም አቅርበዋል። የኛም ልጆች የተዘጋጇቸውን ፕሮግራሞች አቅርበዋል። እጅግ በጣም ያማረና የተዋበ መርሃ ግብር ነበረ። አዝናኝም ነው፣ አስተማሪም ነው። ቤተሰቦችንም ህጻናቱ ተማሪዎቻችንንም በአጠቃላይ ያሳተፈ መርሃ ግብር ነበረን። እንግዲህ ይህንን ፕሮግራም ስናዘጋጅ ከመዝናኛ ባሻገር ተማሪዎቻችን ታሪክን ሰምተው ተረት ሰምተው በእንቆቅልሽ በመሳሰሉት ጥሩ ነገር ተምረው ስነ ምግባራቸውን በሚያንጽ መልኩ ሊታነጹ ለማስቻል ነው ይህንን መርሃ ግብር ያደረግነው። እንግዲህ ከኢትዮጲስ ቲም ጋራ በቀጣይም አብረን እንሰራለን። እናንተም ስለመጣችሁ አብራችሁም ስለቆያችሁ እጅግ አድርገን እናመሰግናለን። በትምህርት ቤቱና በራሴ ስም አክብሮቴን አቀርብ እወዳለሁ። አመሰግናለሁ። እኛ ልጆችን ፈልግ